በራሴ አካውንት ላይ ውስጥ መጥቶ እየተገናኘ ነው። ከዛ አንድ ላይ ሆንን አመት ሆነን አሁንና እሱ ኢትዮጵያ ላይ እየሰራ ነው ማለት ሱቅ ምናምን ከፍተን ስራ እየሰራ ነው እና በመሀል ብዙ ችግሮች ተፈጥረው ነበረ። ከፍተን ማለት ቆይ ሱቅ ከፍተን ማለት አልገባኝም። የሆነ ድምፅ አለ ከጀርባሽ የሚረብሽ። ቆይ አንዴ ላጥፎ። ምንድን ነው ኤሲ ነው? እኔ ጋም ስከፍት እንዲህ ነው እንደሚረብሻችሁ። እንግዲህ ኤሲ ከመክፈት በመቆጠብ እዚሁ እንደ ቂኔ መቅለጤ ነው። ኤሲ አይደለም የኩሽና ጭስ የሚያወጣ አይደል? ሱቅ ከፍተን ያልሽው አልገባኝም። ማለት ሁለታችንም አንድ ላይ ነው የከፈትነው። ሼር አድርጋችሁ ምን ያህል አዋጣችሁ? እሱን እንኳን እርግጠኛ አይደለሁም፣ ግን እኔም ሰፖርት አድርጌዋለሁ። ማለት ስንት እንዳወጣ አላውቅም። አንቺ ስንት አወጣሽ? ብዙ ነው ብቻ ትንሽ አይደለም እኮ። ምን ያህል ነው መጠኑ? ማለት እዚህ ጋር ባወራው ይሻላል። ታዲያ ዋናውን ጉዳይ እየነገርሽን ያወጣሽውን መጠን ማውራት ምንድን ነው ችግር? ግን ያው ብዙ ነው ብሩ ምናምን ይላሉ ብዬ እኮ ነው ከታች ኮሜንት ስር። ሰው ምንም ሊሆን ይችላል። እሱ አያሳስብሽ፣ ስለ ሰው አትጨነቂ እሺ። ምን ያህል ነው? 280 ሺህ ይሆናል። 280 ሺህ ብር ሱቅ እንክፈት ብሎሽ ነው እሱ? እኔ ነኝ ያልኩት። ማለት ስራ እንድንሰራ። እሺ ማን ነው ሱቅ ውስጥ የሚሰራው? እሱ ነው የሚሰራው። እሺ እና አሁን እንዘልቃለን ወይስ አንዘልቅም? የርቀት ፍቅር ከባድ ነው ምናምን ይላሉ ነው። ምን ያህል ጊዜ ነው ናችሁ? አመት። ምንድን ነው የጎረበጠሽ ነገር አለ? ይህን ጥያቄ ለምን ጠየቅሽ? ሰው ተራርቆ ምናምን አይቆይም ምናምን ይላሉ ሰዎች ብዙ ጊዜ። አመሰግናለሁ። ሰዎች ይላሉ ነው፣ ሰዎች ባሉት ነው እንጂ ምንም ችግር አልተፈጠረም ነበር። በፊት ላይ የሆነ ነገር ነበረ ግን አለፈ። አሁን ሰላም ነው። ምንድን ነው እሱ የነበረው ነገር? ይህ ነገር አይደለም ማለት አሁን እንዴት ነው? ብዙ ጊዜ እዚህ መታው ሲያወሩ ሰማቸው ታሪካቸውን ምናምን እና አብዛኞቹ የሆነ ሰዓት ላይ ተቀየረ ምናምን ነው የሚሉት እና አሁን ምን ማድረግ አለብኝ የሚለው እንድታወራኝ። እድሜሽ ምን ያህል ነው? ዱባይ የመጣሁት በ20 ዓመቴ ነው። አሁን 23። አረ ፑሽ አርጉት ተው። 24 እንኳን ይግባ እድሜያችሁ። ይህ እድሜው ነገር ሁሉም እንዴት ኮፒ ፔስት ነው እንዴ? በማሽን ነው እንዴ? ቆይ እድሜ ስታምፕ የተደረገ 23 አላልፍ አለ እኮ። ታፈቅሪዋለሽ? በጣም። ምኑ ነው የምታፈቅሪለት? ሁሉ ነገሩ ነው። ያው ብቻ ጥሩ ነው ለእኔ ጥሩ ሰው፣ እድለኛ ነው። እኔም ራሱ አሁን ቲክቶክ ላይ እዚህ ተዘብዝፌ ውላለው። በቃ እንትን ከምል ትንሽ በሞዳሞድ እንኳን ሱቅ ቢላም የምትገዛልኝ አላጣም። ትንሽ እንደዛ አይደለም። ሚዩት አድርጊ ምንም ክርክር አያስፈልገው። ዳጣ በሚጥሚጣ ሰናፍጭ ያለበትን መርፌ ያቀብለኛል። ትንሽ ለብለብ ሊያደርግሽ ይችላል። ለእናትና ለአባትሽ ሱቅ ከፍተሻል። ወጣች መልሰሽ ላኪ ነይ። የትም መፈራገጥ አይቻልም። እጅና እግሯን ከስትሬቸር ጋር ከአልጋው ጋር ሰሯት። ትንሽ ሊያቃጥል ይችላል። እሱን ፈርታ ነው የሮጠችው። ቢያቃጥል ምትገር ነይ ላኪ። የት ነሽ? ደውሎ ነው ቤቢዬ፣ እንዴት ነው የቀጣዩ ቅርንጫፍ ፓርቱ የምንከፍተው? የት ነው?
ቦሌ ይሻለናል፣ ካዛንቺስ ይሻላል ወይስ ፒያሳ? አስቢበትና ብሯንም ትንሽ ጨመርመር አድርገሽ እነ ማዳምንም የ3 ወር የ4 ወሯን ጨምራችሁ የአመትም ቃል ብለሽ ጨምረሽ ተቀበይና እንሄድበታለን። ሊላት ደውሎ ሊሆን ይችላል። የት ነው ያለሽው? ጥሯት። ትታየኝም ያለችው በስንት መከራ ካልገባው ብዬን የገባሁት ብላ ይኸው በቃ ወሰዳት ልጅት። እኔ ግን ግድ የላችሁም ጋይስ፣ ልሞክር እድሌን እዚህ ዱባይ ላይ ሱቅ ምናምን ሳይሆን የሆነ ትልቅ ካምፓኒ ምናምን የምትከፍትልኝ አላጣም። የሆነ እድሌን ማጣ ይመስላችኋል? ተፈተፈብል እንዴ? ገንዘቡን የምትሉበት አታችኋል እንዴ? ንገሩን፣ እውነት ነገሩ። ገንዘቡን የምትጥሉበት በቃ የት ሄጄ ልፍጀው? ለምን አታቃጥሉትም? እና መሞቅ ይሻላል እኮ እሱ ራሱ እኮ አንድ ነገር ነው። ቢያንስ ሙቀት ይሰጣችኋል። ቲክቶክ ላይ ላወቅሽን ወንድ እየሰማሽን ከሆነ እንዴት ነው ሱቅ ካልከፈትኩልህ ብለሽ የምትከፍችለት? ለእናትና ለአባቶች ብትከፍች እኮ አትሊስት ይሰሩበታል፣ ይጥሩበታል። አይ ቲንክ እንኳን ለአንቺ ሊተርፉ ይችላሉ። ጥሩ ሰር ጠንክረው ከሰሩ ገብቶሻል። ለቤተሰብሽ ብታረጊው ምን አይነት ታካሄድ ነው? እንዴት ነው ነገሩ? ይሄ እኮ ቀላል አይደለም። እቺ ልጅ አሁን ይሄ ሰው ሚስት ሊኖረው ይችላል። ጭራሽ አያፈቅራትም ልጅቷን ሊሆን ይችላል። ስትሄድ የታቅሻለሁ ሊላት ይችላል። እሷ በላከችለት ገንዘብ ሱቅ ከፍቶ ከተለወጠበት በኋላ ደግሞ በእርግጠኝነት እንደዛ ነው የሚሆን። ገንዘብ የምትሰጧቸው ወንዶች አይሆናችሁ። በእውነት ነው የምነግራችሁ፣ አይሆናችሁ። አምጧት ነርሶች ካለችበት ችልሽ መገኘት አለባት። ይሄ ትልቅ ቀይ መብራት ነው የጣሰችው፣ የትራፊክ መብራት። እንግዲህ አመሰግናለሁ። እንዴት ያለ ነገር ነው ወገን? አስቸጋሪ ከሆነ ሄሎ ሄሎ፣ እሺ፣ ምን ሆነሽ? ደውሎብሽ ነው ፍቅረኛሽ? ነው አይደለም? ኧረ አይደለም። እኔ እንጃ አስወጣኝ። ለምን እንደሆነ አላውቅም። እሺ፣ እሱ ምን እያልሽ ነበር የተቋረጠው? መርፌ ምናምን እያልከኝ ነበር። ሚዩት አድርጊሽ። አሁን አንቺ ቲክቶክ ላይ ላወቅሽ ወንድ ሱቅ ከፈትሽ፣ እንደ ቁጭ ብለሽ የምታስቢ ነው። ይህ ሰውዬ ሜቢ በጣም ጥቂት ጊዜ ነው የምታውቂው ደግሞ የተነገረሽ ነው የምታውቂው። ምን አይነት ህይወት እንዳለው አታውቂም። ባለ ትዳር ሊሆን ይችላል አይደለም ብለሽ ትከራከሪ ትችላል። የታየሽ ሰው አብሮሽ እየኖረ እንኳን አግብቶሽ በትዳር አብሮሽ እየኖረ እንኳን ብዙ ነገር መስራት ይችላል ከጀርባሽ። እንኳን ሰው ሀገር ሆነሽ ወገብሽን ይዘሽ ልትከራከሪለት ቀርቶ በትክክል እውነት ነው ብለሽ ፍጹም ነው ብለሽ ልትመሰክር የምትችይው ፈጣሪሽን ብቻ። የሰው ልጅ በማንኛውም ጊዜ ከጀርባ ምንም ሊያደርግ ይችላል። ስለዚህ አንቺ ለቤተሰብሽ ያላረግሽው ነገር ቲክቶክ ላይ ሀይ በሚል ጦስ የተዋወቅሽውን አንድ ግለሰብ ሱቅ ልክፈትልህ ብለሽ ጭራሽ የሀሳቧ ምንጭም አንቺ ሆነሽ 280 ሺህ ብር ምናምን ልከሽ ሱቅ ከፈትሽ። ሰውየው ሰርቶ ከተለወጠ በኋላ እንደፈለገ እንደ ሸንኮራ መጡ ከተፋሽ በኋላ አልፈልግሽም ይልሻል። ስትይጂ ወይ ሌላ ህይወት ጀምሮ ታገኘዋለሽ። ከዛ ራስሽን ልታጠፊ ትንደረድራለሽ። ይህ ትክክል አይደለም። አትፈተሻል። ይሄ 23 ዓመትሽ ላይ እያለሽ ባለማስተዋል ያደረግሽው ነገር። አሁን በዛው መንገድ አትቀጥይ። ምንም ብር አትላኪ። የጠፋው ጠፍቷል። መቼ ማምጣ ብለሽ ጉሮሮን ብትይዥው አይሰጥሽም። ይስ ገብቶሻል። ከዚህ በኋላ አደብ ይዤ ገንዘብ አትላኪ። እሱም ደግሞ ህይወት የሆነኛል ብለሽ አትደምድሚ። አየር ላይ ያለ ነገር ነው። ቲክቶክ ላይ የብዙዎቹ ህይወት ተበላሽቷል። በጣም ጥሩ ሰው ነው፣ መንፈሳዊ ሰው ነው የሚሉት ሰው እንኳን ገሽልጧቸው ሄደዋል። ማንንም አታምኝ። ማንን ማመን የለብሽም። በዚህ ዙሪያ ሰው ሀገር ነው ያለሽው። ብዙ ነገር ያስፈልግሻል። ካልተለወጥሽ ማንም አይፈልግሽም። ተረዳሽኛል? ማንም ቤተሰብሽ እንኳን ገንዘብ ከሌለሽ አይፈልግሽም በዛሬ ጊዜ በጭራሽ።
ስለዚህ ገንዘቡን ያዥው። ይሄ በርቀት ፍቅር በኦንላይን በኢሞ በቲክቶክ ምናምን የሚመጡ ወንዶች ውሸታም ናቸው። ለዛ ነው የሚያደርገርጉኝ እንደዚህ ስለምነግራችሁ። ጠላት ነው እኮ ማፈራው ነው። ውሸታም ናቸው ሁሉም። እሺ እንዴ ልድገሙ። ሁሉም የሚለውን ከጀርባ ላስምርላችሁ። ሁሉም እኮ አይሆንም የሚል ስም ነው። ሁሉም ሲጀመር ስርዓት ያለውና አቋም ያለው አላማ ያለው ወንድ ቲክቶክ ላይ ሴት ሊጠብስ አይመጣ። የእውነቴን ነው የምነግርሽ። እሱም ልቡን ይጠብቃል። በማንም በየትኛውም ሴት ማጅራቱን መመታት አይፈልግም። እዚህ ማንንም አያምንም። መቶ እዛ ቲክቶክ ላይ ሀይ ባይ ሲባባል አይገኝም። ጽፈሽለት እንኳን አይመልስልሽ። ትክክለኛዎቹ ወንዶች ቲክቶክ ላይ የሉም። በቃ ከገቡ ወይ ስራ ሰርተው ይወጣሉ የሆነ ነገር እንጂ ከሴት ጋር ሰዶ ማሳደድ ውስጥ አይገቡም። እንደዚህ አይነት ወንዶች ግን ሁሌ በየቀኑ የሚደውልልሽ የእኔ እናት በላሽ ወይ ጠጣሽ እያለ የሚሞደሙድሽ ውሸታም ማጅራትሽን ሊገሸልጥልሽም። እንደ አንቺ የሚያወራቸው ደግሞ ብዙ ሴቶች አሉ በእርግጠኝነት። እንዳትበይ፣ ተረጋጊ። የሆነ ሆኖ ከዚህ በኋላ ግን መስመርሽን አስተካኪ ባይ ነኝ። ተግባባን ማዳም? ተመላው እንደዛ አድርጊ። እሺ፣ አመሰግናለሁ። እሺ። ወይ ጣጣ! አሁን ለምሳሌ እዚህ ስንት አመት ሆኔ ቲክቶክ ላይ በፊት በፎቶ ምናምን ስገባ ጀምሮ የምታውቁኝ ሰዎች ኦልሞስት ወደ 9-10 አመት ተመሳሳይ ጉዳይ እያወራል። ያኔ እኔ እድሌን በሞክር ኖሮ እስካሁን ከተቆሰ ነበር። አሁን ምን ዋጋ አለው? ጥላ ቢዞኝ ቁጭ አልኩ እንጂ እናንተ እኔ እንዴት ነው ምንድነው ብያሉ ነው የሚያሳምኗችሁ፣ የሚያስነኳችሁ ቅጠላ ቅጠላ አለ አፍዛ ድንግዝ። ግራ ገባኝ እኮ እውነቱን ለመናገር። እንዴት ነው ሰው ለማያውቀው ሰው ሱቅ የሚከፍተው በዚህ መጠን? ጤና ይስጥልኝ። አፈቅራችሁ ቲክቶክ ላይ ውሸታም፣ ሁሉም ውሸታም ጭምብላም ናቸው። ገንዘብ፣ ጥቅም ነው የሚፈልጉት። እውነቴ ነው የምነግራችሁ። እውነት እንኳን ትዳርና ፍቅር የምትፈልጉ ቢሆን በዚህ ወይ ገንዘብ ሰጣችሁ አታገኙ። ምን ራሱን የቻለ በራሱ የቆመ ከማንም ምንም የማይፈልግ ክብሩን የጠበቀ ወንድ ድንቡሎ ሳንቲም ከአንቺ አይፈልግም። ችግሩን መጥቶ አይነግርሽ። እኔ ልንገርሽ፣ ቢቸግረው ቸገረኝ ብሎ አይነግርሽ። ምክንያቱም ክብሩን ይፈልገዋል። በአንቺ ዘንድ ማጣት አይፈልግም። ደካማ መሆን እንድታውቂ አይፈልግም። ራሱን ማቆም ያልቻለ ወንድ ነገ እንዲህ ነው ይህ ሰው ባህል የሚሆነው ብለሽ እንደምትገምጪው ስለሚያውቅ ድክመቱን ለአንቺ ያሳይም፣ ለጓደኞቹ ሄዱ ቢያሳይ ይቀለዋል። እናንተ ቮልስቫገን ግዢልኝ፣ ባጃጅ ግዢልኝ፣ የእጅ ሰዓት ግዢልኝ፣ ቁምጣ ግዢልኝ፣ ጫማ ግዢልኝ። እንዲህ ነው ገዝታለት እንዴት ነው ግን አድርጎት የሚንቀሳቀሰው? ጤና ይስጥልኝ።